እንዲሁ ላውራሽ ፈልጌ እኮ ነው። ስለምን ጉዳይ ልታወሪኝ የፈለግሽ? አለ አይደል አንዳንድ ነገሮች። ኧረ በእናትሽ እንደዚህ አትቆጪ። ሌላ ሰው እየመሰልሽኝ እኮ ነው። ለአንተ ቆጣሁሽ? የተቆጣሁሽ መስሎሽ? ቆይ ምንድን ነው የሆንሽው? ትንሽ ምንድን ነው የሆንሽው ብሎ መጠየቅ ራሱ ትንሽ የሚከብድ አይመስልሽም ብሌን? እኔ የምልሽ ጠዋት ሰለሞን ጮክ ብሎ ሲናገር ሰማሁት ለምን? አዎ ትንሽ ተናዶ ነበር እኮ። በምን ጉዳይ ነው የሚናደደው? እኔ እኮ ጮክ ብሎ ሲያወራ ይጣላችሁ ነበር የመሰለኝ። አይ ከኔ ጋር አልነበረም፣ ከእናቱ ጋር ነው ጸቡ። በእኔ ስልክ ደውላ እኔ ተኝቼ ስለነበር እሷ አነሳው። ከዛ ጥሩ ነገር አላወራቸው መሰለኝ። በጣም ጮህ ሲያወራ ነበር። ጮህ ሲያወራ ነው እኔም ከእንቅልፍ የተነሳሁት። በምን ጉዳይ? በልጅ ጉዳይ ምናምን ነው? እኔ በመጨረሻ ሰዓት ነው የተነሳሁት፣ ግን እንደዛ ነው የሚመስለኝ። ቆይ ትዳር አንቺ ጨዋታ ነው እንዴ? እንደፈለግሽ አግባኝ ፍታኝ የምትይው? ይኸውልህ እኔ አንተ እንድትፈታኝ ብቻ ነው የምፈልገው። ከአንተ ምንም የምፈልገው ነገር የለኝም። ቆይ አንቺ ልጅ ከራስሽ ጋር አትመስይኝም። ቆይ የሆንሽው ነገር ካለ ለምንድን ነው የማትነግሪኝ? ምንም አልሆንኩም። የሆንሽው ነገርማ ሳይኖር እንዴ ጤነኛ ያልሆነ አስተሳሰብ አታስቢም። ከራስሽ ጋር ስላልሆንሽ ነው። እያሱ ይበቃሃል፣ በቃ። ይሄ ሁሉ ነገር በትዕግስት እያልኩ ያለሁት እኮ እኔ ጤነኛ ስለሆንኩ ነው አይደል? ጤነኛ ነኝ በቃ። ልብስ ፈልጌ ነበር። እስቲ እኔ ከምትቆሚ ያቀፋልኪ። የምን ልብስ ነው የምትፈልጊው? ባለፈው ለድር ሰጥቻት ነበረ ግን የለም። እሷ እያለች አይሻልሽ? ለምንድን ነው ታዲያ እሷ በሌለችበት ቁም ሳጥኗ የምትፈትሽው? እንደ የለችማ። እኔ ደግሞ ልብስ ነው የምፈልገው። እሺ እና አገኘሽው? አገኘሽው ትይኛለሽ? እንዲያፋልጊኝ አልኩሽ። አክሰብ አሰልፊ። ቆይ ብሌን ለምንድን ነው በማያገባሽ ምገቢው? እኔ እኮ አያገባሽ የሚባል ነገር እኮ ነው ግራ የሚገባኝ። ለምንድን ነው የማያገባኝ? ጓደኛዬ እህቴ እኮ ናት። አሁን አትጨቃጨቀኝ። ምን ብላት ነው በዛ ልክ የተናደደችው? ምን ብላት ነው? እኔ ምንም አላልኳትም። ራሷ ናት ያለችኝ። ማለት እንድንፋታ ጠየቀችኝ። ምንድን ነው የምትለው? አየሽ እሷ ሳትሆን እኔ ነበርኩ መቆጣትና ማበድ ነበረብኝ። ቆይ ፍታኝ አለችኝ ነው እያልከኝ ያለው? እንፋታ አለች? አዎ እንድንፋታ ትፈልጋለች። ከኔ ጋር መኖር አትፈልግም። በጭራሽ ጥላኝ እንደሄድክ ማመን አልፈልግም። እንዴት አስቻለ አባ? ቆይ እንዴት አስቻለ? እኔ ለነዚህ አረመኔ ሰዎች ጥሎ መሄድ እንዴት አስቻለ? ንገረኝ። ሁሉንም ነገር ሰምቻለሁ። ምንድን ነው የሰማሽው? ጽናት የፍች ጥያቄ እንዳቀረበችልህ እናማ ትፈታታላችሁ። እማዬ እየቀለድሽ ነው እንዴ? ለምን ነው የምቀልደው? ፍታኝ ብለሃለች፣ ትፈታታለህ። ምን ሰዎች ሊያሳብዱኝ ነው እንዴ? ቆይ የምር ይፈታታል ብለሽ ጠብቀሽ ነበር? እባክሽን ብሌን በቃ ጥያቄ መጠየቅሽን አቁሚ። አላቁምም ጽናት። ለምጠይቅሽ ጥያቄ እያንዳንዱ መልስ ካልሰጠሽኝ አሁንም ቢሆን የምነግርሽ ጥያቄ መጠየቄን አላቆምም። በፍጹም አላቆም። እንዳትከለኪኝ። ታቆሚያለሽ ብሌን። በቃ አቁሚ። ንገሪ። ሲጀመር የምር አይደለም አይደል? እየቀለድሽማ መሆን አለበት። እንዴት በድንገት ተነስቶ ቆይ ሲጀመር ፍታኝ ይባላል? እየታሰረ ገመድ እኮ አይደለም ትዳር ነው። እኔ ደግሞ ሳላስብበት ምንም ነገር አላደርግም። የምርሽ ነው ግን ጽኑ? አሁን አንቺ ትዳር ታከብረልሽ? አይ አታከብሪ። ምን እንደሚሰማሽ ግን አሁን ላይ ባክ በጣም ደስተኛ ነበር የምሆነው። ምንም ቢሆን ግን እንድታቂልኝ የምፈልገው ነገር እኔ በማንኛውም ሰዓት ከጎንሽ ነኝ። ገና ለገና እያሱ ወንድሜ ስለሆነ ለእያሱ ብቻ መደግፍ እንዳይመስልሽ። ምንድነው? ቆይ በአንዴ እንዴት ተቀየሪ ያደረገሽ ነገር? ትላንትናና ከትላንት ወዲያ እኮ እንዲህ አልነበርሽም። ቆይ ትዳር ለአንቺ ጨዋታና ቀልድ ነው እንዴ ይመስልሽ? ቆይ ለምንድን ነው አንድ ነገር በተደጋጋሚ የምትነግረኝ? ከዚህ በላይ ባንጨቃጨቅ ጥሩ ነው። እኔንም አታድክመኝ። እሺ ለማንኛውም አንቺ ሶፋ ላይ አትተኝም፣ እኔ እተኛለሁ። ችግር የለውም። አንተ እዚህ አልጋ ላይ መተኛት ትችላለህ፣ እኔ ታች ማውረድ እችላለሁ። ጽናት አንቺ እንደፈለግሽው ማድረግ እንችላለን። በአሁኑ እንኳን ልምጣ ነበር የምትለው እና ለምን አይመጡም እንዴ? ለምንድን ነው ይሄን የምትፈሯቸው? እሷ እዚህ ቤት ከመጣች ትዳራችን ያበቃለታል እንዴ? ይሄን ያህል ለምን? ከዚህ በፊት ራሱ ስትመጣ እኔና ሰሊፍ እቺ ላይ ደርሰን ነው የተመለስነው። የምርሽ ነው? አዎ ውሃ ቀጠነ ብላ ነው ነገር የምትጀምርሽ። እኔ እሷን አልችላት። ገና ሳትመጣ አስፈራችን እኮ። ለምንድን ነው እሺ የምትፈቺኝ? ቆይ ምክንያትሽ ምንድን ነው? ጥሩ ምክንያቴ ምን እንደሆነ ነው ማወቅ የምትፈልገው? አሁን ንገሪኝ፣ መስማት ፈልጋለሁ። ጽናት ንገሪኝ እንጂ ምንድነው ምክንያትሽ? መስማት ፈልጋለሁ። ስላስጠላኸኝ፣
ከአንተ ጋር አንድ አልጋ ላይ መተኛት ስላስጠላኝ ለዛ ነው ፍቺ የምፈልገው። በጣም ልክ ነህ። መጀመሪያ ብዙ ነገር እውነት መስሎኝ ወድጄ ነበር ያገባሁክ። አሁን ግን ሁሉም ነገር ተራና ውሸት ስለሆነ አስጠላኸኝ። እንደዚህ የምትይኝ በዛ በሮቤል የተነሳ ነው አይደል? ምንድን ነው የምታወራው? ራሱ ነው ፍቺው ያለሽ። ምንድን ነው የምታወራው? ለምንድን ነው ሮቤል አንተ እንድፈታ የሚነግረኝ? ስለሚያፈቅርሽና አንቺ ማግባት ስለሚፈልግ ነዋ። እንዴት ያለ ነገር ነው የምትናገረው? ስለምን ማፍቀር ነው የምታወራው? ሮቤል በጭራሽ ለኔ እንደዛ አይነት ስሜት ሊኖረው አይችልም። በተቃራኒው እንደ እህቱ በጣም ስለሚያስብልኝ። ጽናት እባክሽ እባክሽ። ምን እያሱ አንተ ሮቤል ያፈቅርሻል ብለህ ያወራኸው ለራሴ መሰለህ? ምንም የተፈጠረ ነገር የለም። ሮቤል ስለዚህ ጉዳይ ምንም ሊመለከተው አይችልም። ማንም እኮ አግቢው ብለኝ አይደለም አይደል እንዴ አንተ ነው ያገባው። የተጨነቅሽ ትመስያለሽ። ታማክሪኝ የምትፈልጊው ነገር ካለ ታማክሪኝ ትችያለሽ። የለም ቆይ ለምንድን ነው ወንድሜን የምትፈጪው? ጽናት ቆይ መልሽልኝ። ለምንድን ነው እያሱ ነው የምትፈጪው? ብሌን እኔ አንቺ ምንም አልልሽ፣ ምንም ልልሽም አልችልም። ቆይ ለምንድን ነው የምታዩ? እና ደግሞ ልትፈቺ ነገር ለምንድን ነው ያገባሽው? እባክሽን ብሌን፣ እኔና አንቺ በዚህ ጉዳይ ላይ ማውራት አለብን ብዬ አላስብም። ይሄ ጉዳይ የኔና የእያሱ ጉዳይ ብቻ ነው። ጽናት ቆይ እንዴት ነው የምትናገሪው? ቤተሰቦቹ እኮ ነን። በደንብ ነው እንጂ የሚመለከተን። ቆይ ያስቀየምንሽ ነገር አለ እንዴ? ምንም ያለኝ ነገር የለም። እና ታዲያ ቆይሽ ጽናት ለምንድን ነው የምትፈጪው? በፈጠረሽ ጽናት በቃ ለጥያቄ ብቻ መልስ ስጪኝ። የተናገረሽ ነገር አለ? ብሌን እሱ እኔን ምንም ያለኝ ነገር የለም። ግን ደግሞ እኔና እያሱ ከዚህ በላይ መቀጠል አንችልም። እኔ እኮ ሲጀመር ምንም እየገባሽኝ እኮ አይደለም። ሲጀመር ልትፈጪው ስታስቢ እኮ የሆነ ምክንያት እኮ ሊኖርሽ ይገባል። ወይኔ ልጄ ወይ አቤ። አሁን አንተ የምትበላው እንጀራ ከሰረ ነው የሚባለው? አይደለም፣ አልከሰረም። ወይ ጉድ! በቃ አረገዝኩኝ ማለት ነው። እሺ ደስ ሲል ይጨቅና አቤን ያንበሳ። እሺ ታዲያ እንደው ይሳሉልማ አልቀራትም። ራሴን በራሴ ሳላይማ አይቀርም፣ ግዴታ ነው። እስከ መቼ ራሴን በመስታወት አለ
አንተና አልፍች ያልካት ምን ይዘጋል? በሚገባ ራስህ ነህ እያሱ። እኔ ምን እንደምታወራ አላውቅም። ጽናት እንደምትፈታ ራሱ ያወቅኩት ገና ካንተ ነው። ሮቤል አትዋሽ። ለምን ብዬ እንደዛ አደርጋለሁ? ቆይ ደግሞ ስለምንድን ነው የምዋሸው? ስለምትወዳትና ጽናትን የግል ማድረግ ስለምትፈልግ። አትሳሳት። መቼም ቢሆን እኔ አንተን እንድትፈታ አልመክራት። መቼም። የምሬን የማምን ይመስላል? እባክህ ማመን አለማመን እሱ ያንተ ፋንታ ነው። ይኸውልህ ሮቤል፣ አሁንም እንደሌላው ጊዜ ላስጠንቅቅህ። በሚሄድበት አትሄድ፣ የምረግጠውን አትርገጥ። ይገባል አይደል? ጽናት ምን እያደረግሽ ነው? ሳሮን እዚህ ምን ትሰሪያለሽ? እኔማ አልጠጣም። ውሃ ፈልገሽ ነው? ከውስጥ ላድርግልሽ ከውጭ? ቀለም ግን ደህና ነሽ? ደህና ነኝ፣ ግን ልተኛ ነው። መልሽልኝ እንጂ። ቆይ ምን ሆነሻል? ታመሻል እንዴ? እንዴ ተኝተሻል? ኧረ እኔ ከማንም ጋር አልተኛሁም። ኧረ ተረጋጊ። እኔ ታመሻል ወይ ነው ያልኩሽ። እኔ ደግሞ ተኝተሻል ያልሽ መስሎኝ። ቆይ አንቺ ልጅ ግን ሳታሽ ንገሪ። ከአቤ ጋር ተኝተሻል አይደል? ወርክሽ ነው ልቀቂኝ እንጂ። እና የማይወራ ነገር ታወሪያለሽ እንዴ? ምን ነው የማይባለው? ከአቤ ጋር መተኛትሽ ነው የማይባለው? ደገመችው። ኧረ ዝም በይ። ምን ሆነሽ ነው? ሴትዮዋ ጤነኛ አይደለሽም። ዛሬ ሲጀመር አንቺ ጤነኛ አይደለሽም። በይ ቻው እናቴ፣ እኔ ልግባበት። ሴትዮዋ ምን ሆናለች ታያለሽ? ወዴት ነው? ምን ማለት ነው? ወዴት ነው ማለት? እንዴ የተናገርኩሽ እኮ በአማርኛ ነው። ግልጽ መሰለኝ። ወዴት ነው እያልኩሽ ነው። ቆይ በቃ እኔ ሁልጊዜ ግዴታ መሄድበትን ቦታ ለአንቺ ማሳወቅ አለብኝ? እኔ ቤት ውስጥ እስካለች ድረስ አዎ። አንቺ ቤት? አዎ እኔ ቤት። በነገራችን ላይ ፍቺ መጠየቅሽን ሰማሁ እና ታዲያ ደስ አለሽ? ከምታስቢ በላይ። እስካሁንም እኮ አንቺ ከልጄ ጋር መቆየት አልነበረብሽም። አርፍደሽም ቢሆን የጠየቅሽው ግን በጣም ነው ደስ ያለው። መጀመሪያውንም ይሄ ትዳር እኔ ደስ አላለኝም፣ ምክንያቱም አልተቀበልኩትም። ልጄ ነው አይሆንም ብሎ የሞጥኝ ስላለ ዝም ያልኩሽ እስካሁን። እኔ ምንም ነገር ላለመናገር በጣም ራሴን ተቆጣጠርኩ ነው። ምክንያቱም አንቺ ምንም ከራስሽ ጋር ስላልሆንሽ ማለት ነው። ምንድን ነው ያልሽው? ሰምተሽኛል ሮማን፣ አንቺ ማለት የለየልሽ እብድ ነሽ። አንቺ ልጅ መስመርሽን እያለፍሽ ነው። ብትጠነቀቂ ጥሩ ይመስለኛል። እሺ ባልጠነቀቅ ምን ልታደርጊኝ ነው? ንገሪኝ። ባልጠነቀቅ ምን ልታደርጊኝ ነው ሮማን? ጽናት፣ ይልቅ ምንም የምታደርጊው ነገር የለም። አንድ ነገር ልንገርሽ፣ አንቺ ግን ሳይብስብሽ ብትታከሚ በደንብ ይሻልሻል። ኧረ እባክሽ ነው ሳይብስብኝ ልታከም? አንቺ ማትረቢ አሳይሻለሁ። ቆይ አሳይሻለሁ። እሺ ደነዝ ጨርቅሽን አስጥዬ ነው ማሳወቅሽ።
ማናት ግን እቺ ቤዛ? ቆይ ለምንድን ነው ልታጋጥመኝ? ዛሬማ ጉድህን ነው የምሰማው። ቆይ ቆይ ምን ትባለጊ ሰው ነሽ? ቆይ ላስረዳ። ምን የምታስረጂ ነገር የለም። ሲጀምር እንዴት ነው ከጨዋ ባለቤት የገጠመ? የምትናገረው ነገር እያሰብክሽ ደግሞ ስልክ ብቻ ነው ያነሳሁት። እሱም ቢሆን የባለጌ ስራ። ቆይ ማናት ቤዛ? አቤት ሮቤል። ቆይ ለምንድን ነው ፍቼ የጠየቅሽው ጽናት? ሁሉም ነገር ሰልችቶኛል። ከዚህ በኋላ ምንም ነገር ማድረግ አልፈልግም። ሁሉንም ነገር እርግፍ አድርጌ ነው መተው ያለብኝ። ጽናት ምን እያልሽ ነው? ሮቤል፣ እኔ በደንብ ወስኛለሁ። ከዚህ በኋላ ድርጅቱም ቤቱም ለእኔ ምንም ጥቅም የለውም። በቃ እኔ የሚያስፈልገኝ አዲስ ህይወት ነው። አይ ጽናት፣ በፍጹም እንደዚህ አይሆንም። በቅቶኛል። ሁሉም ነገር በቅቶኛል ሮቤል። እኔ ከዚህ በኋላ እየተሽለኮለኩ መኖር በቅቶኛል። ከነሱ የሆነ ነገር ለማግኘት መስለምለም በጣም ሰልችቶኛል። ጽናት፣ ይሄ ሁሉ መንገድ ተጉዘሽ መጣሽው ለዚህ ነው? ግብሽ እኮ ያልነበረም። የአባቴን ንብረት ለማስመለስ ብዬ ነበር እዚህ ቤት የገባሁት። ያም ደግሞ አልተሳካም። ስለዚህ እኔ ለራሴ ብዬ ምንም ነገር ማድረግ አልፈልግም። በቃ በፈጠረሽ ጽናት፣ እሺ ቤቱን ድርጅቱን ተይው፣ ግን ሮማን አባትሽን ሮማን በቅርቡ እጇን ታገኛለች፣ ዋጋ ትከፍላለች በደንብ። ለዚያም ነው ሁሉም ነገር በገዛ እጇ እንዲሆን እያደረኩ ያለሁት። አባትሽ ያ ሁሉ ዓመት የደከመበትን እንዲሁ ሜዳ ላይ ልታስቀሪው ነው? ይኸውልህ ሮቤል፣ ምናልባት እኮ ሁሉንም ነገር ለነሱ ትተንላቸው ቢሆን ይሄን አባቴ አጠገቤ ነበር። ይህ ሁሉ ነገር ባልተፈጠረ። ጽናት፣ እንዲህ በቀላሉ የምታየው ነገር አይደለም እኮ። እኔ ትቼዋለሁ። ጋሼ በህይወት ቢኖር ኖሮ ግን እስከ መጨረሻው ይፋለማቸው ነበር። ጽናት፣ እንዲህ በቀላሉ ተስፋ መቁረጥ የለብሽም። ተስፋ ቆርጬ አይደለም ሮቤል፣ ትቻቸው ነው መተው። በቃ የኋላውን ዞር ብሎ አለማየት፣ ወደፊት ብቻ መራመድ ነው የምመርጠው። እሺ በቃ እሺ። አሁን አንተ እኔን በጭራሽ ልትረዳኝ አትችልም። ምናልባት ግን ወደፊት ልትረዳኝ ትችላለህ። ቻው። ለማንኛውም እናወራበታለን። እሺ
ነፍሴ ዜና ምን ይቀበልሽ ነው? እኔ በጭራሽ አንተን ተቀብዬ አምኜ መቀበላችሁ እንዴ? እማዬ አልገባኝም እኮ የምን መድኃኒት ትገልጫለሽ? አንቺማ ዝም ብሎ መድኃኒት ነው እማዬ። የእንቅልፍ መድኃኒት ነው? ነይ እስኪ አምጪው እባክሽ። እማዬ ቆይሽ ለምንድን ነው የምትወስጂው? አስፈልጎኝ። ምን አይነት ጥያቄ ነው ግን የምትጠይቂ? እማዬ ጥሩ አይደለም እኮ። እሱን ለእኔ አትነግሪኝም? ቆይ ለምንድን ነው የመጣሽው እዚህ? እማዬ እያሱም ጽናትም ወደ ቤት አልገቡም። እሱን እኮ ልነግርሽ ፈልጌ ነው። እና እኔ ምን ላድርግ? ቆይ ትንሽ አትጨነቂም እንዴ? አልገባኝም። ምን ይሆናሉ ብለሽ ነው የፈራሽው? የሁለቱም ስልክ እኮ አይሰራም። አንቺ ልጅ የማያስጨንቅ ነገር አያስጨንቅሽ። ይሄን ጊዜ አትፍቺኝ እባክሽን እያለ እየለመናት ይሆናል ይሄ ጅል። ቆይ ሊፋቱ እንደሆነ ቆይ እንዴት አወቅሽ? ቆይ እያሱ ነግሮሽ ነው? ማንም ነገረኝ ማን ለውጥ አያመጣም እዚህ ጋር። ትልቁ ነገር ግን ፈታይ ብላ መጠየቋ ነው። አለቀ። ስለዚህ አንቺ በፍቺው ተስማሚያለሽ ማለት ነው? በደንብ አድርጌ ነው የምሰማው። መጀመሪያም እኮ ቢሆን አልተቀበልኩትም ነበር። እማዬ የእውነት በጣም ነው እሺ የምታሳፍሪው። የኔ ልጅ እንደውም በጣም ደስተኛ ነኝ። ምንም አላፍርም። አሁን ልተኛበት ብሌን አጭቅጭቅ ሌላ ቀን እናወራለን። እማዬ ቆይ ለምን ምን ነው ወንድሜ በሰላም ነው? ጽናትስ? ከአንቺ ጋር መስላኝ ነበር እኮ። ወንድሜ ስልኳ እኮ አይሰራም። በተደጋጋሚ ሞክሬው ነበረ። ምን ማለት ነው? እባክህ ማግኘት አይችልም ነው የሚለኝ። ምን እያደረገች ይሆን? ቆይ ስንት ሰዓት ነው የወጣችው? እኔ አላውቅም። እንግዲህ ወንድሜ እኔ እንደሆነ ቀድሜያት ነው የወጣሁት። አሁን ማግኘት አይችሉም ነው የሚለው። ቆይ አውርታችሁ ነበር እንዴ? ኧረ አላወራንም። የት ሄዳ ነው? ቆይ ምናልባት አባዬ መቃብር ሄደ ይሆን እንዴ? በዚህ ሰዓት? ሰራለሁ እንዴ? እሱ አይደለም። እና ታዲያ ማን ነው? ደነዝ
ይሰራል ደግሞ። ኡፍ እኔ እኮ ቤቱ ማስጠላኝ። ውይ እንዳንቺ ወጥቶ ጥፍት ማለት እንዴ! በስተመጨረሻ ምን ነው? አይ ጠፋሽ እኮ ማለት ቀኑን ሙሉ ስደውልሽም ስልክሽ አይሰራም። ግን በሰላም ነው? በሰላም ነው። አይ ብታይ እኮ ምን ያህል እንዳስጨነቅሽኝ ብታውቂ። ተጨነቅኩ እኮ ጽኑ፣ የእውነት ስላስጨነኩሽ ብሌን በጣም ይቅርታ። ግን ደግሞ አንቺም እንደ እናትሽና እንደ እያሱ የት ሄደሽ ነው? የት ነበርሽ? ምነው ድምፅሽ ጠፋ ምናምን ልትይኝና መውጫ መግቢያ ልታጣሪ ከሆነ ጥሩ አይሆንም። ጽኑ እኔ እኮ ላንቺ ብዬ እኮ ነው። እማዬም እያሱን ቢሆን ላንቺ ብለን እኮ ነው። ሌላ ምን ክፋት ሰራን? እርግጠኛ ነሽ ለኔ ብላችሁ? እና ታዲያ ላንቺ ካልን ማን ነው እየጠየቅን ያለ ነው? ስለማን ነው እያወራን ያለ ነው? ጥሩ ነው። ያን ያህል የኔ ጉዳይ እኮ በዚህ ልክ አያስጨንቅም። አልገባኝም። ምን ለማለት እየፈለግሽ ነው? በደንብ ገብቶሻል። እንደምታየኝ እኔ አንዲት ባለትዳር ተብዬ ልጠራ የምችል አይነት ሴት ነኝ። ህፃን ልጅ አይደለሁም። የፈለኩበት ቦታ ሄጄ የመቆየት መብት አለኝ። በቃ እንደ ህፃን ልጅ የት ነበር? ስልክሽ አይሰራም፣ ስልክሽ ተዘግቷል፣ ቆየሽ አትበሉኝ፣ አታድክሙኝ በእናታችሁ። እንደ ፍላጎትሽ። ዞሮ ዞሮ ግን አሁን ካለሽበት ሁኔታና አሁን ካለሽበት ያለሁበት ሁኔታ ምንድን ነው? ምንም አይደለም ጽኑዬ፣ ምንም አይደለም። ግቢና እረፍት አድርጊ እሺ። አኩል በጣም ለኔ እንደምታስቡልኝ ሁላችሁም ባታስመስሉ ደስ ይለኛል። ምን ሆነ ነው? ኧረ ምን ሆነ ነው? ብዬ ራሴን አልጠይቅም። ያለችበት ሁኔታ እያየሁ እኮ ነው። ኡፍ ምን አባቴ ላድርግላት በፈጣሪ። ወይ ካልና የአይምሮ ማንጋሉ ሰራት እንዴ ደግሞ እኔ በሽተኛ አይደለሁም ብላ ትጮህብኛለች። ምን አለበት ቢገባ ይስሉ። ፈጣሪ ቀልቧና ልቦና መልስልኝ የኔ አባት። የት ነበርሽ? አየር ለመቀበል ወጥቼ። እኮ ብቻሽን? ምን ነው ብቻዬን በወጣ ችግር አለው እንዴ? ጽናት እንዴት ነው ችግር ማይኖረው? ሮቤልን እንደዛ መናገር አልነበረብህ። ለምንድን ነው ያገኘሽው? ከሱ ጋር ማን እንደነበርሽ ገምቼ ነበር። ማግኘት ስለነበረብኝ። በስነ ስርዓት አውሪኝ ጽናት። ቆይ ሰው ለማግኘት ከቤት ስወጣ ግዴታ አንተን ማስፈቀድ አለብኝ እንዴ? እንደዛ ያለሽ ሰው የለም። ሮቤልን ግን በፍጹም እንድታገኘው አልፈልግም። ይኸውልህ እያሱ፣ አንተ ምንም የሚመለከት ነገር የለም። እሺ ደግሞ የምወጣበትን የምገባበትን ቦታ ማናችሁም እንድጠይቁኝ አልፈልግም። እኔ እኮ ትልቅ ሰው ነኝ። በማይመለከታችሁ እየገባችሁ በወጣውና በገባው ቁጥር አጨቅጭቁኝ። በቃ ሰላሜን ስጡኝ። እሺ አሁን እንደማይሽ ከራስሽ ጋር አይደለሽም። እረፍት አድርጊ፣ ሌላ ጊዜ እናወራለን። አትሳሳት፣ ከራሴ ጋር ነኝ። ማረፍ እኮ አለብሽ። ተወኝ፣ ያንተ እርዳታ ያስፈልገኝ። እሺ
እኮ ነው። ምንድን ነው የምታናግሪኝ? እየጠራሁ አሰማኝም እንዴ? ተነጋግረን ጨረስን እኮ ማየ። ምንድን ነው የምታናግሪኝ? ቆይ አንተ ልታሳብደኝ ነው እንዴ? ቆይ ምንድን ነው ችግር? ለምንድን ነው የምታውጂው? ይሄ እኮ የኔ ህይወት ነው፣ ያንቺ ህይወት አይደለም። በቃ ትፈታታለህ አልኩህ፣ ትፈታታለህ። በቃ ማየ ይሄን ነግሬሻለሁ። እኔ አልፈታትም። ትፈታታለህ። ትፈታታለህ። ተረጋጊ እንጂ ምን ይሆንሽ ነው? እማዬ ተረጋጊ። ትፈታታለህ።